ጨረስኩ ለነሳህለት አንተ ዝም በማታውቂው ነገር አትለፍፊሽ ስሚ ደግሞ አንደኛው ጥፍትና ላይ ለሰራሹ ድራማ እሺ እኔ አንድ ጥያቄ ከባድ ጥያቄ ጠይቅሻለሁ ትመልሻለሽ አንቺ ደግሞ ከባድ ጥያቄ ጠይቂኛለሽ መልሳለሁ እሺ በቃ ልጠይቃ የኔን እኮ ሀሳቡን ያመጣሁት እኔ መጀመሪያ ጠይቄያለሁ እኔ ካልጠየቅኳችሁ እሺ ጠይቂ እሺ ዋ ማውሸት አይቻልም እሺ መድብል እኮ ነኝ ማን መሰልኩሽ እሺ አውለት ይዟል ይሄ የአይን አውጣ ሰው ጥያቄ ነው። እኔ እንዲህ አይነት ጥያቄ አልመልስም። እንዴ የፈለግሽውን ጠይቂ ብለሃል መመለስ አለብኝ። ትትና መቼም ትትና ትሽኮረመማለች እንደዚህ ከባድ ጥያቄ አትጠይቀኝም ብለህ ነው? እኔማ ፍቅር ቢይዝ ነው ደስ የሚለኝ። ቆይ ለምን? እንድታገባ ስለምፈልግ ነው። ቆይ እኔ ሳገባ አንቺ ምንድን ነው የምትሆኚው? ሻማ አብሪ። ኧረ እባክሽ የኔ ቡትክለው ዱዱዱዱ የኔ ሕፃን ልጅ እሺ ማነች? በቃ አንድ ጥያቄ ነበር የተፈቀደልሽ። በቃ እድልሽን ጨርሰሻል። አንተ ምን እየሆንክ ነው? አይሽ ምን ማድረግ እንደምችል ያ እንዲህ የሚሽከረከረው ዷ የሚለው ነገር አለ። እሱን ታፈረዱትና እኔም ደግሞ ብንም ሰርፕራይዝ እናታለሁ። ገባችሁ አይደል? እሱ እኮ ጥሩ ሀሳብ ነው፣ ግን ብዙ እንዳደነግጥብን። ውሽ መሳይ ደግሞ ሃፒ በርዝዴይ አትሮ ብታስጠሉ ለቻውታ ብለን እንትን አለች። ከዛ በኋላ የግል እንዴ አበባይ ምንድን የሆነችው? መሳይ የኔ ሸበላ የህዙ ጠበቃ የኔ ልቢ ድውዱ ሀቢቢ አገልቢ አይላብዩ የኔ ውድ ጋይስ እዚህ አሁን መሳይን ይወድዱ ጋይስ። በፊት እኮ በጣም ነበር የምጠላው ጌታ ማለት ነው። በጣም ነበር የሚያስጠላኝ የሚሰራው ሁሉ ምናምን። ለካ ሰውን ሳያውቁ በሰው መፍረድ ከባድ ነው እናንተ። የምር ከዚህ ከመሳይ ተማርኩኝ። ገብቷቸዋል ጋይስ። በዛ ልክ ለካ መከራው የሚበላው እንደዛ ለገንዘብ ጋር በቃ ሞተት ዲፍት የሚለው ለካ ሰው አለ ምክንያትን አለ እንትን አንድ ነገር አይሆንም የምር ማለት ነውና አሁን ላይ የገባኝ ነገር እሱ ነው። ምክንያቱም በቃ ሁኔታውን ስታዩት እያደረገ ያለው ነገር ሁኔታዎቹ ምናምን በጣም ነው የሚያሳዝነኝ ነበር። በፊት ማለት በጣም ነበር የሚያናድደኝ ድርጊቱ ሁሉ ነበር የሚያናድደኝ ጋይስ። በቃ እያንዳንዱ ድርጊቱ ነበር የሚያናድደኝ። አሁን ግን እግዚአብሔር ይመስገን በቃ በደንብ ተረዳሁትኝ ምናምን ያለበትን ሁኔታ የሚያሳየው ሪአክሽን ለካ ተቸግሮ ነው። ሰው ልጅ ካልተቸገረ ሰው ልጅ የሆነ ነገር ካላጣ ካልጎደለበት ለካ እንደዛ አይሆንም። እና በጣም የገባኝ ነገር ቢሆን እሱ ነው አሁን ማለት ነው። እና አሁን ላይ የእህቱ ጠበቃ የምር ማን ነው እህቱን ለእህቱ ያለውን በቃ ስስት ብሎ ሲያያት ምናምን እያንዳንዱን እርምጃዋን በቃ የሆነ ነገር ስታደርግ እንዴት እንደሚሳሳላት አይታችሁታል ጋይስ። እንዴት ላይኑ ራሱ ሊያያት እንዴት እንደሚሳሳ ሌላ ነገር ምናምን አይደለም። ላይኑ በቃ ሊያያት ስስት ነው የሚለው ቅፍ አድርጎ ምናምን ጀስት በቃ ፊቷን ምናምን እንደዚህ ድብስ አድርጓት ጋይስ። የሆነ የሚያደርገው አክሽን በቃ እንጃ አልቻልኩም ነው የምላችሁ ጋይስ። የኔ አባት የኔ የእህቱ መከታ አሁን ላይ በቃ ማንም ሲናገራት ደሙ ፍለት ኢቭን ማለት ነው እንግዲህ አይታችኋል። የግሌ በቃ እንትን እናርጋት ፕራንክ እናርጋትና ከዛ በኋላ ሰርፕራይዝ እናደርጋታለን። ቀርመን ግን ፕራንክ እናደርጋት ልዴቷስ ነው ዛሬ። ስለዚህ ቀርመን ፕራንክ አድርገና ከዛ በኋላ ሰርፕራይዝ እናደርጋት ብለው ተመካክረው እንትን ባለው ሰዓት ላይ በቃ የምር ማለት ነው እንዴ በጣም ብደነግጥብንስ እንዴ በጣም እኮ ልደነግጥ ትችላለች። ድንጋጤዋ ደግሞ ጥሩ አይሆንም። በቃ እንዴ ብትሆንብንስ አረ ይቅርብን ፍራንኩ ዝም ብለን ሰርፕራይዝ እናርጋት ምናምን ሲል በቃ ማርያምን አልቻልኩም ነው የምላችሁ ጋይስ። እግዚአብሔርን እንዴ ወይኔ ጉዴ። እግዚአብሔር ይመስገን ደግነቱ ከአንድ 2 3 4 ወንድም አለኝ። ግን ባይኖረኝ ማለት ነው በቅናት ተረድብን ነበረ። እግዚአብሔርን በቃ እንዴት እንደሳሳሁ ጋይስ። ያ ወንድሞቻችን ለኛም ፍቅራቸው እንደዚህ ባይገልጹልንም ግን እኮ ወዱናል የምር ማለት ነው። የኔ ማሮች ግን እኮ ነው ወደዳለን። ወንድ ልጅ በተለይ የእህቱ መከታ ነው ጋይስ። ግን
የሆነ ነገር ለመናገር ምናምን አይተናይሉ ማለት እንደዚህ ፍቅራቸውን አይገልጹም። ሲቀጥል ደግሞ ምናልባትም ከቢወዷችሁ እቺ ምን አባሽ ምናምን በተለይ ታላላቋችሁ ከሆኑ ማለት ነው ጋይስ ይቺ ደግሞ ምን ታስጠላ ምናምን ብለው በጥፊ በኩርኩም ትንንሾቻችሁም ሲሆኑ ብሏችሁ በቃ እናንተ ጋር ጭቅጭቅ አድርገው እናንተ ጋር ጸብጸብ ነው የሚላቸው። በሳ ይሄ ፍቅራችን እንግዲህ የኛ ይሄ ነው። የሀበሻ ልጆች እንደዚህ ነን ጋይስ። እና የምር በጣም ነው ደስ ያለኝ ማለት ነው። መሳይ በቃ እህቱን ሰርፕራይዝ ለማድረግ እንግዲህ በቃ ውጭጩ ምናምን ሲባል እንኳን በቃ ካልሆነ በቃ ሌላው ነገር ይቀራል እንጂ እኔ ሁሉን ነገሩን አድርግላታለሁ ብሎ የነበረው አቋም በጣም ነው ደስ ያለኝ ውዶቼ፣ የምር ማለት ነው። ስሬስ በጣም ነው ደስ ያለኝ እና በመጨረሻ እንግዲህ ያው እንትኑን ተስማምቶ የግሌ እንግዲህ ፌንት አድርገው ልቃ ነበረ፣ ግን የግሌ በዛው አምርራለች። በመጨረሻም እንግዲህ ትትና የምትባል ያቺ ትዝታ የምትባል ሴትዮ ሰራሁላት ምናምን እያለች እየፎከረች ነው። እንዴ ጋይስ የምሯን ነው እንዴ? የሆነ ነገር አድርጋት ነው? እኔ እኮ ለፕራንኩ መስሎኝ ነበር የግሌ እንደዛ ሆነችው። ደግሞ ጋይስ በጣም እንትን ያለኝ ያዝናናኝ ወይም ደግሞ የሆነ ውስጥ እንትን ያለው ነገር ገልሞ አበባዬ አለ። እንዴት የግሌ በቃ አበባዬ ምን ሆነሽብኝ ነው ምናምን አላለም። ኧረ ፍቅር ይችላል ትላላችሁ። ወይኔ ጉዴ! ከዛሬ ነገ ፍቅሬን ተቀብላኝ ልቤ አርፋን እያለ እሷ ያዘዘችውን ሁሉ ተፍ እያለ እያደረገ ነው። ስራ ተጓዳይ በተመረቀበት ስራ አግኝቷል። አሁን ይሄኛው ትርፍ ስራውን ይሄኛው ደግሞ ስራው። ስለዚህ እሱን አስተካክሎ ነገ ጧት የሆነ ተስፋ አድርጎ የሚራመደው ነገር እያለ እዚህ ጋር ጋይስ የሆነ ነገር ሲባል ኦ ማይ ጉድነስ እንዴት አድርጌ ልንገራችሁ ጋይስ። በጣም ነው አበባዬ የግሌ ምን ሆነሽብኝ ነው? ምን ሆና ነው? ምንድነው ያገኛት ምናምን ሲል አዎ ትላላችሁ። እዚህ እንደኔ የቀና አልቀናችሁም ጋይስ? አልቀናችሁም? አንዳንዴማ ባሎቻችንን ማለት ነው እንደዚህ ማድረግ አለብን። ፍቅራቸውን መፈተሽ አለብን ጋይስ። እርሜ ለዛሬ ዘመን የፈረንጅ ኩረጃ ፕራንክ የሚባል ነገር ስላለ ለሆነ ስሜታቸውን ማየት ለካ ጥሩ ነው። አበባ ያለኩ እናንተ ኦ ማይ ጉድነስ እንዴት እንደሆነ በእርግጥ ይወዳታል። በፊትም ቢሆን ያው እኔ እሷ ለእሷ አልገባትም ብሎ በዛ ላይ ደግሞ እሷም ራስን ሆና ቁም ብላ ስላላዘችው በዛ ሁኔታ ነው እንጂ ድሮም ቢሆን ይወዳታል እኮ ገልሞ። ግን የምር ማለት ነው አሁን ላይ ደግሞ በቃ ምን ሆነሽብኝ ግል አበባዬ ምን ሆናብኝ ነው ምን ሆናሽ ነው ምናምን ሲል በቃ አልቻልኩም ነው የምላችሁ። ኦ ማይ ጋድ ፍቅር ለካ እንደዚህ ነው። እና የግሌ ግን በኋላ ወዳደቋ በዛ ላይ ደግሞ ትዝታ የምትባል ሴትዮ በቃ እንጃ አቀራ ዲፋን ነው የታመመች መስላ ደግሞ አብርሽ በጥፊ ደረጋገማት። ኦ ማይ ጋድ ደስ እንዳለኝ ነው የምላችሁ ጋይስ። አፏን ስከፍት ለማንም ሴት ጋር አብራ ስትራወጥ ምናምን ብላ ልትሰርበው ስትል ጋይስ ሁለቴ ቃቃት፣ ሁለቴ ያረገላት ጋይስ። ይመችህ ይልመድብህ። አሁን እሱን ብላ ነው በርግጥ አገባዋለሁ ምናምን እያለች ደግሞ በኮንፊደንስ ደግሞ ያኔ እንትን ያለችው ነገር ስላልተሳካላት በጣም ደስ ብሎኛል። ያ ተንኮል አስባ ቦታውን ስም ምናምን ታደርጋል ነበር። እንደውም የራሷ ብር ነው የከሰረላት። ያብርሽን ስሙን ወደ ራሷ ዙራ የሆነውን ነገር ልታበለሻሽበት አልነበረ ጋይስ። ግን አልቻለችም፣ ተበላሽቶባታል። ስለዚህ ደጋባሽ ነሻል ላይ ተንከሲስ እና በጣም ነው ደስ ያለኝ እሱ ራሱ ስላልተሳካላት። ምክንያቱም ያንን ነገር በቃ ጓደኛው ላብርሽ ያደረገውን ነገር ያኛው ሰውዬ እሰራልሻለሁ ምናምን ብሎ ውሸቱን ጋይስ 200 ሺህ ብሩን ካረገ በኋላ አላቀልሽም አላት። ልክ እንደ ይመችህ ያራዳ ልጅ እንደ ይሜ ነው ያልኩት ጋይስ። ይመችህ፣ አረ ይመችህ። ላይ ካርጋለሁ ባገኘው ራሱ እኔ የሆነ ሀዲያ ግፍት ሰጥህ ነበረ፣ ግን ምን አደርጋለሁ እና ዲካራክልኝ ብያለሁ ጋይስ። እኔ በጣም ነው የተመቸኝ ያደረጋት ነገር ማለት ነው። ለአንዳንድ ጠማማ ለአንዳንድ ተንኮለኛ ሰዎች እንደዚህ አይነት ሴራ ብታሰሩባቸው ራሱ ምንም ችግር የለውም፣ ምንም ጉዳትም የለውም ጋይስ። ጥሩ ነው፣ እንደውም በጣም ጥሩ ነው። እንዴ ምን ነው ሸዋ በጣም ጥሩ ነው። ገባችሁ አይደለ? እና በቃ እሱን ነገር ነው እኔም ደስ በሚል ሁኔታ ያየሁት ማለት ነው። ውድ ቤተሰቦቼ በቃ በጣም ደስ ይላል ከሚባለው በላይ ነው ደስ የሚለው። በጣም ሀሪፍ ነገር ነው፣ መልካም ነገር ነው፣ ጥሩ ነገር ነው። በጣም ያስደስታል ነው የምላችሁ፣ በጣም ያስደስታል። ስለዚህ የምር ግን መሳይ ለህቱ ያለውን ነገር ሳይ በቃ እኔ እንጃ እንዴት የምር በጣም ያስደሰተኝ። አብርሽም አሁን ምን ላድርግላት ቀለባት ልሰርላት ወይ ምናምን እያለ ነው እንግዲህ። ሀዲያ ሁሉም ስጦታ ገዝተዋል እንዳልኳችሁ፣ መሳይም ስጦታ ገዝተዋል፣ አብርሽም ስጦታ ገዝተዋል።
ስለዚህ ቀጣይ አብረን ምናየው ነው የሚሆነው። የግሌ ግን ጋይስ እንደዛ መሆን የለባትም። ሰራሁልሽ በእኔ ስትስቂ ምናምን እያለች አችኛቱ ስትንቀፋለን ነበረች ትዝታ የምትባለዋ ማለት ነው። ትዝዝ ያርጋትና ስለዚህ ምንም ነገር እንደማይፈጠር ተስፋ አለኝ። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ ባይ